መጫና ቱለማ የሚባሉ ሁለት የቦረና የማምጣት የኦሮሞን አንድነት ጀመሩ ማለት ነው። ኦሮሞ ወደ ብሔርነት ራሱ የተቀየረው አሁን ብዙ ጊዜ አማራ የሚባል ብሔር አለ ምናምን ይሏቸዋል፣ ግን እንደዛ አይደለም። ኦሮሞ ወደ ብሔርነት የተቀየረው በአንድ ኮአሊሽን በአንድ ባና መንቀሳቀስ በአንድ ባነር ውስጥ መንቀሳቀስ የጀመረው በኢትዮጵያ 1987 በኋላ ነው ማለት ነው። ያኔ ኦፒዲዮ የመጀመሪያው ኦሮሞን አንድ አርጎ የገዛ አንድ አርጎ የመራ ድርጅት ወይም መሪ ኃይል ወይም ሉባ ስርዓት ኦህዴድ ይባላል ወይም የኦሮሚያው ዲሞክራሲያዊ ነጻነት ድርጅት ዲሞክራሲያዊ ድርጅት ይሄ ነውና ይሄ ኔሽን ቢልድ ለማድረግ ደግሞ ግዴታ ካልቸር ያስፈልጋል። ስለዚህ ካልቸር ላይ በጣም ሰርተዋል ሰዎች። ለካልቸር ደግሞ ባህላችን ተነጥቀናል ምናምን የሚለው እዚህ ላይ ነው በጣም የሰሩት ካያችሁ። ስለዚህ የፖለቲካው ናራቲቭ ፕሮፓጋንዳው ምኑ እዚህ ላይ ይሽከረከራል። ሁለተኛው ኢኮኖሚ በአፍሪካ ውስጥ የኢኮኖሚ ምንጭ ምንድነው? እስቲ እንደው ትንሽ ካገዛችሁ ምንድነው የኢኮኖሚ ምንጭ አፍሪካ ውስጥ ያለ ኢኮኖሚካል ሪሶርስ የሚባለው ትልቁ በቃ ሰኞ ተነስተ ማክሰኞ ወደ ገንዘብ መቀየር የምትችለው ምንድነው? አይ ቡናማ ስራ ይፈልጋል። መሬት ነው። ቴንኪው መሬት ነው። ስለዚህ የኦሮሞ ፖለቲካ መሬት ሲልህ ወዶ ይምሰል መሬት የሚልህ ስለ ኢኮኖሚ ያወራ። ኦኬ ማህበረሰቤ ገንዘብ እንዲኖረው መሬት መያዝ አለበት። ያ መሬት ላይ ማዕድን ሊገኝ ይችላል። ያ መሬት ሊሸጥ ይችላል። ስለዚህ ኢኮኖሚ ጥያቄ ይሄ ነው። የፖለቲካ ጥያቄው ደግሞ የውክልና ጥያቄ። ስለዚህ በኢትዮጵያ ሰፊ ህዝብ ነኝ ብሎ 10 ጊዜ ሬተሬት የሚያደርግልህ በኢትዮጵያ ፖለቲካል ፊልድ ውስጥ የተሻለ ፖዚሽን እንደሌለ ነው። ስለዚህ እንደዚህን ጥያቄዎች ስለሚጠይቅ ችግሩ የኦሮሞ ማህበረሰብ አንድ ባለመሆኑ የተነሳ እንደ ብሔር አንድ ነው፣ ግን ማህበረሰቡ እጅግ የተለያየ ነው። ላይክ በጣም ዋይድ ነው ማንነት ጉዳይ። ስለዚህ ጥያቄዎች የተለያየ ነው። ለምሳሌ የአርሲ ኦሮሞ ጥያቄ፣ ቱለማ ጥያቄ is utterly different። በጣም በቃ ቶታሊ የተለያየ ነው። ኦኬ ቱለማው አክራሪ ክርስቲያን ነው፣ አርሲው አክራሪ ሙስሊም ነው። ጥያቄዎቻቸው የተለያዩ ናቸው። የባህል ልብሳቸው በጣም የተለያየ ነው ማለት ነው። ኤግዛጀሬትድ በሆነ መልኩ የተለያዩ ናቸው። ስለዚህ ጥያቄያቸው የተለያየ ስለሆነ በተቻለ መጠን ኦሮሞን ዲታች ማድረግ ነበር። ይሄ የትግላቸው ዓላማ ነው። ካዮ ገነሞ ይሉታል። ኦኬ ወይም የጠዋት ጥያቄዎቻችን ይሉታል ማለት ነው። ብዙ ኦሮሞ ረጅም ዓመት የታገሉ ሰዎች ብዙ ጊዜ ያለ መግባባት ሲፈጠር በሁለት ኦሮሞ ታጋዮች መካከል የሚያነሷት ካዮ ገነሞ የሚለው ነው። በዚህ ውስጥ ምን የሚል ጥያቄ አለ? የቋንቋ ጥያቄ አለ። ስለዚህ የቋንቋ ጥያቄያቸው መልሰዋል። አንድ ማህበረሰብ በኢሊት ሲመራ ፖለቲካ በሚችል ሰው ሲመራ ምን ላይ ነው? ኢንተረስት ቤዝድ ነው። የኦሮሞ ትግል ካያችሁት ይሄ እርክት የሚያደርግ ትግል የላችሁም። ይሄ ትልቅ ጦርነት አድርገው አታያቸውም። ትልቅ ሰላማዊ ሰልፍ አድርገው አታያቸውም። ትልቅ የሆነ ነገር አታዩ። ግን ትንንሽ ነገርም ሰርተው አቺቭ ግን ያደርጋሉ። አቺቭ ያደረጉበት ምክንያት ለምን እንደሆነ ታውቃላችሁ? ከትግላቸው ፊት ጥያቄ አንዳንዱን ጥያቄዎቻቸውን ማንም ሰው ሳይገዳደራቸው ያነሱታል። ለምሳሌ በአዲስ አበባ ጉዳይ ላይ ያላቸውን ጥያቄ ለመመለስ የኦሮሞ አርሶ አደሮች ከአዲስ አበባ ተፈናቅሏል የሚለውን ናራቲቭ ብዙ አርሶ አደሮች ወደ አዲስ አበባ እንዲገቡና ኮንዶሚኒየም እንዲያገኙ አድርጓቸው። ሲምፕል ነው። የታገላቸው ሰው የለም። እንደውም ጀዋር ብቻው ወጥቶ ሌላው ኢትዮጵያዊ የሚታገላቸው መስሎት ብቻውን ጮኸ። ኖባዲ ሪስፖንድድ። ስለዚህ አሁን የኦሮሞ ማህበረሰብ ከሌላው በተሻለ ጥቅም ያገኝበት ምክንያት ግብ አለው። የሚያረጉትን ነገር በግብ ነው የሚንቀሳቀሱት። ግብ ስላላቸው አይታችሁ ከሆነ ጀዋርን መጠቀም ያለባቸው ድረስ ተጠቅመው ጥለውታል። ቢኮዝ ላሰቡት ግብ እንደማያደርሳቸው ሬስትሪክሽን መጥቶብኛል። ታፕታፕ አድርጉት። ሶሪ ቅርታ ማለት ነው። ላሰቡት ግብ እንደማያደርሳቸው ስላወቁ ማለት ነው። ለምን የትግል ጥያቄ ያላቸው ያሰቧቸው ግቦች አሉ። ለዛም ያደርሰን አብይ ነው ወይስ ጀዋር ነው ብለው ሰርተው ኦኬ ጀዋር አብይ እንደሚያደርሳቸው ሲያውቁ ጀዋርን ቻው ነው ያሉት እንጂ ይሉንታ ያዛቸው ምን አላላቸውም። ያን ያክል ትግል የታገለ ጀዋር
እንደማያውቁት ፊታቸውን ያዙት። ይሄ ማለት ትግል በግብ ሲሆን ወደ አማራ ፖለቲካ ስንመጣ አብዛኛው የትግል እንቅስቃሴ ስሜታዊ ቢኮዝ አፄ ኃይለ ሥላሴ ከሞቱ በኋላ ኢሊት አልነበረም። ኢሊቶች ደና ኢሊት የለንም። አብዛኛው ኢሊታችን የሌላ ብሔር አገው ነው ወይ ቅማንት ነው የተለያየ ብሔር ነው። ወይም ከዚህ በፊት እንደምንለው በአማራ ማህበረሰብ ውስጥ የኖሩ ቫይሶች ናቸው። የራሳቸው ችግር እንደ ግለሰብ እንደ ቤተሰብ ችግር ያለባቸው ሰዎች በሆነ ማንነት ተንቄያለሁ፣ በመልኬ ተጠልቻለሁ፣ በምሰራው ስራ ተጠልቻለሁ ብለው አማራ ውስጥ ይኖሩ የነበሩ የተለያዩ ጥቃቅን ማንነቶች አሉ። ማንነት ባላቸው በእንግሊዘኛ መግለጹ አይ ቲንክ ያቀለው አይደንቲቲስ እንበላቸው። እነሱ ስለሆነ የሚመሩት ትግሉን አንድ ለህዝቡ ኬር ያደረጉ አንደኛ፣ ሁለተኛ ግብ የለውም። በአማራ ትግል ውስጥ ፕሮፌሰር አስራት ወልደየስ ጀግና ታላቅ ናቸው፣ ግን በትግላቸው ውስጥ ግብ አልነበረውም። ኢወዝ ሪአክሽነሪ ትግሉ የህወሓት ኃይል የብሔር ፖለቲካ አምጥቷል። የብሔር ፖለቲካው አማራን ታርጌት ያደርጋል። ሶ ዊ ኒድ ቱ ሪአክት። ወደ አሳምነው ጽጌም ስንመጣ እንደዚሁ ሪአክሽነሪ ነው። የኦሮሞ መስፋፋት እየመጣብን ሶ ዊ ኒድ ቱ ሪአክት ኦን ኢት። ስለዚህ ግብ የለውም። ሁሌም አማራ ንቃ ተደራጅ፣ ንቃ ተደራጅ፣ ንቃ ተደራጅ። የአማራ ፖለቲካ ጎል የለውም። ምንም አቺቭ አያደርግም። በቃ መድረሻውን አያውቅም፣ መነሻውን ያውቃል ቢኮዝ ተገፍቻለሁ ብሎ መድረሻው ግን የለውም። ስለማያውቅ የትግሉ መሪዎች ራሱ ጊዜ እንዳላቸው ነው የሚያስቡት። ግን በፖለቲካ ውስጥ ታይም ወሳኝ ነገር ነው። ሲቹዌሽንስ ወሳኝ ናቸው። እያንዳንዷን ዋና ይህችን መስመር ነው ይዞ የሚሄደው። ስለዚህ መድረሻውን ያውቀዋል። መገናኛ ጋር ጩኸትና ብጥብጥ ስላለ ከመገናኛ ተነስቼ መሄድ አለብኝ ብለህ ከመገናኛ ወደ ባሰ ጩኸትና ብጥብጥ ልትሄድ ትችላለህ። አሁን የአማራ ፖለቲካ ያለበት አሁን ያለ የብልጽግና አማራ አጥፊ እንቅስቃሴ ሮጠን ወጥተን ኤርትራና ህወሓት ያሉበት ሌላ ጥፋት ውስጥ ልንገባ እንችላለን። ያ ማለት ከአንዱ መሮጥ አንዱ በአማራ ፖለቲካ ውስጥ አንድ ግለሰብ ኢንተረስት ቤዝድ የሆነ ፖለቲካ ሰርቷል። ኤንድ በጣም ሚኒመም በሆነ ኮስት ውጤት አምጥቷል። አማራ በጣም ታግለናል፣ ብዙ ኢንቨስት አድርገናል፣ ብዙ ሰው አሳትፈናል። ግን ለማሳካት ብዙ ነገር ተቸግረናል። አንድ ሰው ግን ትንሽ ትግል፣ ትንሽ ጩኸት ግን ውጤት ያመጣ ሰው አለ በአማራ ትግል ውስጥ። ማን ይመስላችኋል? ዘመነ ከጎጃም ምንድነው ሱዳን ሄደ። ግቡ ለሱ ኮሎኔል ደመቀ ዘውዱ ነው። ኮሎኔል ደመቀ ዘውዱ ወልቃይት ብረሳሽ ቀኝ ትርሳኝ የሚል ምንድነው የትግል ቃል ቀምሮ ወጣ። በዛ አማራውም ኢትዮጵያን አታገለ፣ ወያኔ ወደቀ። ከዛ ወያኔና ብልጽግና ጦርነት ሲጀምሩ በዛው ስታኮ ሄዶ ወልቃይትን ያዘ። በቃ አለቀ። ሲምፕል። ምን ያክል ሰው አተናል በዚህ ትግል? እስቲ ወልቃይት ብረሳሽ በወልቃይት ትግል ስንት ሰው አተናል? ወልቃይት ባይዘው በጣም ትልቅ መሬት ነው። ኢኮኖሚካሊ እንተውና በመሬት ደረጃ 2 እና 3 ዞን የሚያክል መሬት ነው። ኦኬ፣ በጣም ሂውጅ የአማራ ክልልን የቆዳ ስፋት በጣም የሚጨምር። ኦኬ፣ ሶ የሞተ ሰው ብዙ አይደለም፣ 200-300 ሰው። ከዛ ውጪ ከቲፒኤልኤፍ ጋር በተደረገው ጦርነት የሀገራዊ ጦርነት ነው፣ ለወልቃይት ተብሎ የተደረገ ጦርነት አይደለም። ሲምፕል አዛት መጡ ሊገሉት፣ ጥይት ተኮሰባቸው። ከዛ ፊት በወረቀት አስጨነቃቸው። ፌዴሬሽን ምክር ቤት ምናምን ሄደ። ቢኮዝ ጎል አለው። ወልቃይትን ማምጣት የምችለው በህገ መንግስት ነው ወይስ ይሄ ህገ መንግስታዊ? ካልኩሌሽን ሰራ። ኢትዮጵያኒስቱ ህገ መንግስት ይላል። ኖ ይሄ ህገ መንግስታዊ ህገ መንግስቱ ነው። ይሄን ካርድ ስባለው። ከዛን መጡ፣ ተኮሰባቸው፣ እስር ቤት ገባ። መጠነኛ መጽ ተደረገ። ወያኔ ወደቀች። ወያኔ ጦርነት ስታነሳ በግርግር ላፍ አደረገው ቦታው። ዋላ ሲምፕል። ኢንተረስት ካለ ማሳካት የምትፈልገው ፕላን ካለ
it is always easy ብዙ መድከም አያስፈልግም በዚህ ጦርነት ኮሎኔል ደመቀ ዘውዱ ባይኖር ኖሮ ወልቃይትን አማራ ማስተዳደር ይችላል ነበር ወይስ ፌደራል መንግስት ነበር ማስተዳደር ፌደራል መንግስት ነበር ማስተዳደር ኮሎኔል ደመቀ ዘውዱ ሬዲ ስለነበር ነው ሶ ፖለቲክስ ለማህበረሰባችሁ የምታስቡ ከሆነ የግዴታ መዳረሻ ግቦችን ማስቀመጥ አለበት የመዳረሻ ግቦችን በሙዚቃ በፖለቲካ በትርክ በስዕል በታሪክ ጽሁፍ በተለያየ መንገድ ማህበረሰብ ውስጥ ማስረጽ አለበት አንተ ባታሳካው ሌላው እንዲያሳካው አንዳንዱ ስኬቶች ደግሞ በግለሰብ ሳይሆን እንደ ግሩፕ እንደ ኮሌክቲቭ ስለምታሳካ ማህበረሰብ ለዛ እንዲታገል ማድረግ አለበት ኦኬ አሁን ባለን ትግል ላይ ለምሳሌ ወደ ወሎ ነው ወሎ ላይ በጣም ፎከስ እናደርጋለን ዛሬ ወሎ 1977 በኢትዮጵያ መተመረት ከፍተኛ ድርቅና ረሃብ ተከስቷል በደርግ ጊዜ ሚሊየንስ የወሎ አማሮች አሉ ሚሊየንስ የወሎ አማሮች በመላው ኢትዮጵያ እንዲሰደዱ ሆኑ ይሄ ማለት ምንድነው ከፍተኛ ኢኮኖሚክ ኪሳራ 10 አመት የፈጀ ችግር ከዛ በኋላ አካባቢ ኦሬዲ ደህይቷል ማለት ነው ስለዚህ ወሎ ላይ ስትወለድ እዛ አካባቢ ስትወለድ ካለው ችግር የተነሳ ከጀርባ ትልቅ ችግር አለ ህዝብን ያፈናቀለ ረሃብ ያመጣ ድርቅ አለ ስለዚህ የምትፈጠረው ራሱ ድህነት ላይ ነው ወደ ሀብት መቀየር የማትችለው ድህነት ላይ ነው የምትቀየር ተፈጥሮ ከገገመ ነው እዚህ ማህበረሰባችን እዛ ውስጥ ሆኖ የህወሓት ጦርነት በ1983 ከ79 እስከ 83 ያለው ጦርነት በላዩ ላይ ያለፈበት ወሎ ደቀቀ ድጋፍ አሁን የወሎን አማራ የትም ኢትዮጵያ ውስጥ ታገኘዋል የትም እኔ በስራ ምክንያት ጎዴን አውቀዋለሁ ጎዴ የምታውቁት ከሆነ ደጋሃቡርን የተለያዩ ቦታዎች የወሎን አማራ ታገኘዋል የትም ቦታ ለምን አካባቢው ችግር በጣም አለ ማህበረሰባችን ከሀብቱ ተነጥሎ ማህበረሰባችን ገንዘብ ከሚሰራበት ማህበረሰቡን ከሚያስበው መሬቱ ብዙ የሚሰጥ አይደለም አካባቢ ድንጋያማ ነው ምናምን አንደርግራውንድ ነው ችግር እንትን ያለው ሀብት ያለው ስለዚህ ከዛ በኋላ ወያኔ መጣችና በላዩ ላይ ጦርነት አድርጋ አስጨፈጨፈችው ዱ ዩ ጋይስ ኖ ከሚሴ ኦሮሚያ ልዩ ዞን አማራ ክልል ያለው ሲፈጠር ታውቃላችሁ አማሮች ተፈናቅለው እንደሆነ ያፈናቀላቸው ሰራዊት ዋለልኝ ክፍለ ጦር ይባላል የወያኔና የኢህዴን ሰራዊት በጥምረት የነበረ ነው ተራራ ላይ ሆኖ ህዝቡ ላይ ተኩሶ ያስለቀቀውት ኦሮሚያ ልዩ ዞን የተባለ ሰው ተጨፈጨፈ ከዛስ ወያኔ መጣች ማህበረሰቡ ማሳደር ጀመረ ቢኮዝ የወሎ አካባቢ አማራ ችግር ስላለበት ፖለቲካሊ ቶሎ ኢንቮልቭድ የሚያደርግ ፖለቲካ ውስጥ ገባ ፖለቲካ ውስጥ በመግባቱ ምክንያት ደግሞ መልሶ ታርጌት ተደረገ ከዛ ራያን ያዘችበት ሰሜኑን የወሎ ክፍል ያዘችበት ከዛ ራያ ላይ ምን አደረገች ሽንኩርት ቲማቲም ምን ራያ ላይ ተመርቶ የሚሸጠው ግን ወሎ ወይ ራያ ወይ ወልዲያ አይደለም የሚሸጠው መቀሌ ነው የሚሸጠው አንድ ቲማቲም 1 ኪሎ የዛሬ 15 20 ዓመት ይሄ ነምበር ትክክለኛ ዴታ ነው ነገር ራያ ላይ 4 ብር ሲሸጥ ትግራይ ብር ከ50 ይሸጥ ነበር ራያ ላይ ትልቁ ወይም ሰሜን ወሎ ነው ብለን እናስበው ትልቁ የለማው ልማት ምን ይመስላችኋል እስቲ ንገሩኝ ትልቁ ወያኔ ያለማችሁ Thank you እስር ቤት ነው ትልቁ ልማት እስር ቤት ነው ኦኬ ስለዚህ ድህነት በላዩ ላይ በድህነት ላይ ድህነት ነው የሰሩበት ማህበረሰቡ የት ሄደ ከዛ አሰብን አሳጡት እንደ 1987 ነው because አሰብ ላይ ሎካል የሌለን ኢኮኖሚ ቅርብ ካለ ቦታ ሌላ አዲስ ኢኮኖሚ ጀነሬት ያደርጋል የወሎ ሰው በጣም ጀግና ነው ስራ ይችላል የሚገርማችሁ አሰብ በነበረ ጊዜ አዲስ አበባ ወደ ካዛንቺስ ብትሄዱ የዋድላና የድላንታ ሰዎች ነው ያሉት ወደ ሳር ቤት ብትሄዱ የወሎ ሰው ነው ያለው ወደ ሀያት ሪል ስቴት ለምሳሌ ባለቤቱ ራሱ የወሎ ሰው ነው
ሀያት ሪልስቴቱን የገነቡት የወሎ አማሮች ናቸው። አብዛኛው ከቀን ሰራተኛ እስከ ኢንጂነር ተነስቶ ኦኬ። ይሄ በጣም ጀግና ህዝብ፣ በጣም ፓወርፉል ህዝብ ነው። የትም ብከተው ሰርቶ መለወጥ የሚችል። አሁን አረብ ሀገር ብታይ ከኢትዮጵያ ወደ አረብ ሀገር ለመሰደድ መንገዱ በጣም በቃ መከራ ነው ማለት ፊልም የሚሆን ያንዳንዱ ከኢትዮጵያ ተነስቶ አረብ ሀገር የገባ ኢትዮጵያዊ ያሳለፈውን የእግር ጉዞ ብትጠይቁት ፊልም ይወጣል። ጀግኖች ናቸው። በዚህ እንደ ፕሮሰስ ዋጋ ከፍለው ነው። ስለዚህ በእሳት የተፈተነ ህዝብ ነው። አቅም አለው። ግን ደጋጋሚ ጦርነት ያሁኑ ጦርነት እንኳን የ2020 ጦርነት ከ2020 እስከ 2022 ለሁለት ወር ተጨፍጭፏል። ልክ ያ ጦርነት እንዳለቀ ደግሞ እነምሬ ወዳጆ ተቀበሉና ዘረፉት። ህዝቡ ኬላ እያስቀመጡ ምን እያሉ ስቃዩን አሳዩት። ኦኬ ደረቅ መርፌ ሁሉ እየተወጋ ህዝቡ ይሄ ማህበረሰብ ተስፋው በሙሉ ተዘጋበት ማለት ነው። በሁሉም ዙሪያ ምን እንስተው አሁን ለዚህ ነገር አሁን እንደ አማራ ታገል ምናምን ትለዋለህ። ሙሉን ህዝብ ከሆነ ቦታ አንስተን የሆነ ቦታ ልንወስደው አንችልም። ኦብቪየስሊ አይደለም። ምን ልናደርግ የምንችለው እስቲ ንገሩ። ምን እናደርግ? ተስፋ የሌለው ነገር። ኦኬ አካባቢው በጦርነት ተመቷል። ኢኮኖሚው ወድቋል። በተደጋጋሚ መሬቱ አይሰጥም፣ ባዶ ነው፣ ድንጋያማ ነው። ከታች አንደርግራውንድ እንዳይወጣ የኦፓል ምናምን ቢዝነስ በኢሌጋል ሰዎች ተይዟል። በዛች እንኳን ትንሽ እንዳያገግ ምን ልንሰጠው እንችላለን? ያለን አማራጭ የወሎ ህዝብ ከዛ አካባቢ ተሰዶ ሌላ አካባቢ ሰርቶ እንዲኖር ማድረግ ብቻ። ሙሉ ማህበረሰብ ደግሞ ከአንድ ቦታ ወደ አንድ ቦታ ልንወስደው እንችላለን። መፍትሄ ያስፈልጋል። ኦኬ መፍትሄ ያስፈልጋል። ኦኬ በዛው በቀየው በሚኖርበት አካባቢ ሰርቶ ማለት በሃርድ ወርከርነት በጀግንነት በመላው አማራ ካለው ህዝብ ስራ ላይ ብናስቀምጠው ኢፌክቲቭ ሆኖ የምናገኘው ወሎና አማራ በቃ በእሳት ተፈትኖ ያለበት የትም ላከው ወለጋ ሄደው ከአንበሳ ተናጥቀው ያንን መሬት ወደ ተግባርነት ወደ ስራ ቀይረው ውጤት ያመጣ ነው ወሎ አማራ። በቃ ጀግና ህዝብ። ይሄ ህዝብ እድል ከፈጠርክለት ኦፖርቹኒቲስ እድሎችን ካመቻቸለት ኦኬ ታሪክ የሚቀየር ህዝብ ነው። ግን ሁሉም ከዘጋህበት ምን ያደርግ? አረብ ሀገር ተሰደደ በሺዎች። ስንት እህቶች አሉና አረብ ሀገር ሲንገሩ 200,000 300,000 መቼማ ወደ ሀገራቸው ኮምጣት አለው። የኢትዮጵያ ህዝብ ቁጥር እኮ ሲቆጠር ነው ሰዎች እኮ ኢግኖር ይደረጋሉ። ዱ ዩ ጋይስ ኖ ዲስ? ሰምዴ መመለስ አለ። አሁን አውሮፓ ሀገር አሜሪካ መኖርም ትችላለህ። አገሬ ብለህ መኖር ትችላለህ። አረብ ሀገር ግን አገሬ ብለው መኖር አይችሉም። አንደኛ የራሳቸው እንኳን ቤት ገንዘብ ቢኖራቸው እንኳን የራሳቸው ቤት ኖሯቸው ዜግነት ጠይቀው ምን ብለው አገሬ ብለው መኖር አይችሉም። ያ ሲስተም የለም። ስለዚህ ይሄዳሉ። ሰው ቤት ነው የሚቆለፍባቸው። አንድ አረብ ሀገር የምትሄድ ልጅ የ2 ዓመት ኮንትራት ከፈረመች ለ2 ዓመት ከቤቷ አትወጣም። ምንድነው እስር ቤት ማለት? ሊትራሊ እስር ቤት መንግስት ያበላሃል፣ ያጠጣሃል፣ ተኝተህ ነው የምትውለው እየተዝናናህ እየጨፈርክ ነው። ምንም ሌላ የምትሆን። አረብ ሀገር ግን እስር ቤት ውስጥ ስራ ስትሰራ ማለት ያው አረቦች እየጮሁ እየሰደቡ ምን እያሉ አቢዩዝ እያደረጉ 2 ዓመት አንድ ቤት ውስጥ ስትቆይ አእምሮ ራሱ ይወዛገባል። ምክንያቱም ጭንቅላትህ ለስራ እንደመጣህ ነው የሚነግርህ። ፕራክቲካሊ ግን እስር ቤት ነው። ያው ብዙ የአረብ ሀገራቶች ገንዘባቸውን ሲበትኑት ምናምን ስታዩ እንትን አትበሉ። እንዴት እንዲህ ለፍተው ሰርተው እንዴት ገንዘባቸውን ይበትናሉ ሲባል you need to understand። ታስረዋል፣ ተስፋ የላቸውም። ስለዚህ ለማያውቁት ወንድ ሊሰጡ ይችላሉ። እና ኢትዮጵያ ውስጥ የሆነ ሰው ወደድኩ ብላ ገንዘቧን ልትበትን ትችላለች። because it's blocked።
ተዘግተዋል። በወር ነው በአመት አንዴ እድል ይሰጣቸዋል። ይሄዳሉ፣ ሻይ ቡና አድርገው ልብሳቸውን ገዝተው ምናምን ሮጠው ይመለሳል። የለም በዓለም ህግ እንደው አማራ ስልጣን ቢይዝ መጀመሪያ የምንፈታው ይሄ ነው። ይሄ የጠገበ አረብ ጆሮውን ቆንጥጠን ሰራተኛ ቤት ውስጥ እንደማይታሸግ እናሳያቸው ነበር። ግን ሀገሪቷ መንግስት ስለሌላት ቤት ውስጥ የሚሰራ ሰው የአንዳንድ አሁን ውጭ ዓለማት ትልልቅ ሀገር አሜሪካን በሉት እንግሊዝ የትኛውም ሀገር ባለሀብቶች ቤት ውስጥ የሚሰራ ሰው ይቀጥራሉ። አንዳንዴ ምን ይላሉ? ሆም ቤዝድ ነው ይላሉ። እዛው እየኖርክ እዛው ልሰራ ትችላለህ። አንዳንዴ ደግሞ ከቤት እየተመላለስክ ልሰራ ትችላለህ። ሆም ቤዝድ ነው ማለት ግን የምትሰራበት ሰዓት 24 ሰዓት ነው ማለት አይደለም። የምትሰራው 8 ሰዓት፣ ከ8 ሰዓት ውጪ እዛው ቤት ትኖራለህ። ሰዎቹ ከፈለጉ ሰዓት ፈርመውልህ ኤክስትራ አወር ገንዘብ ታገኛለህ። ኦኬ። ከተቀጠርክበት ሰዓት በላይ ስትሰራ እንደ ኤክስትራ አወርስ እየተፈረመልህ በወሩ መጨረሻ ደሞዝ ካልኩሌት ተደርጎ 8 ሰዓት ይሄን ያክል ሰርታል ፉል ታይም ኮንትራት አወር ኤክሰስ አወር ደግሞ ይሄን ሰርታል። ማታ ከእንቅልፏ አረብ ሀገር መሰራታችን አረቧ ቀስቅሳ ምግብ ስሪልኝ ካለቻት ያቺ ሰዓት ተደምራ ሊሰጣት ይገባል። ይሄ ሀቅ ነው። ይሄ የትኛውም የስራ ኮንትራት ይሄንን ያዛል፣ የዓለም አቀፍ ህግ። ኦኬ ሶ ግን እህቶቻችን እስር ቤት ይሄዳሉ አማራጭ ስለሌላቸው። አሁን ያለብን ችግር ስናቅ ችግሩን እንዴት ገልብጠን መሄድ እንዳለብን ደግሞ ቀጥሎ መፍትሄውን ነግራችሁ። ሶ ከዛ ውጭ ያለ የወሎ አማራ ወለጋ ጅማ ሄዶ ቡና ይለቅም ለስራ እኔ ብዙ ማጋችሁ ሁሉ ኢማጂን ሰው ሀገር ሄዶ ይሸከማል። ምን ይላል? የተለያየ ቦታ መከራውን ይበላል። ምን አጥቶ የሚያስብለት የፖለቲካ ኃይል ስለሌለ ከስደት እንኳን አረብ ሀገር ነው የሚሰደደው። ሰው ወደ አውሮፓ ይሰደድም እንዴ? ሰው ወደ አውስትራሊያ ይሰደድም? ሰው ወደ አሜሪካ፣ አሁን የጎንደር አማራ ወደ አሜሪካ ነው የተሰደደው መንግስቱ ኃይለማርያም ሲያሰቃይ። ከወሎ ጎንደር የአንድ ሰዓት መኪና መንገድ። የጎንደር ሰው አሜሪካ ከተሰደደ ዋይ ኖት የወሎ አማራ ወደ አሜሪካ ሄደ? የሚያስብለት ሰው ስለሌለ እኮ ሌላ እኮ አይደለም። ኦኬ ወደ መከራ መንገድ መሄድ። ስለዚህ የሚያስብ አማራ ሲገኝ ይቀየራል ማለት ነው። መቀየር አለበት። we cannot live in this situation anymore። ይሄ የመጨረሻው አሁን ያለበት የአማራ ህዝብ የሲኦል ደጃፍ ውስጥ ላይ ነው። ሲኦል አለ። የሲኦል ትንሿ ሲኦል ውስጥ ነው ይልባል። because የሚያስብለት የለም። ጦርነት ነው ይለዋል፣ ይማግደዋል፣ ምን ይለዋል። መጨረሻ ህዝቡ ምንድነው የሚጠቀመው? በአንድ ከዘመነ ካሴ ጋር በነበረኝ ውይይት የጠየቁት ጥያቄ ይሄ ነው። ወታደር አለ፣ በጣም ብዙ ወታደር፣ የጎጃም ልጆች። ጦርነቱ ካለቀ በኋላ ምንድነው የምታደርጋቸው አሉት። ምንድነው ፐርፐዝ አሉት። because ጦርነት ካለቀ በኋላ መሳሪያን ታስቀምጣለህ። መሳሪያን ካስቀመጥክ በኋላ ሌላው ነገር በንግግር ነው የሚሆነው። ትልቅ ነገሮችን ማሳካት አትችልም። ጥይት መሳሪያን አስቀምጠዋል። ጦርነት ሲያልቅ አሁን ብዙ 4 ኪሎ ስንገባ ሁሉም ማድረግ የምንችል ይመስለዋል። ሁሉም ማድረግ ቢቻል እና አብይ በገቡ በነጋታው አዲስ አበባን የኦሮሚያ ክልል አካል ያረጋታል። ማድረግ ያልቻሉት በጥይት ነው ማድረግ የምትችለው፣ በቀውስ ነው ማድረግ ጊዜ የምትችለው እንጂ ሰላም ከመጣ በኋላ እንደዚህ አይነት ቢግ ቼንጅስን መፍጠር አትችልም። እና ጠየቅኩት፣ ምንድነው የምታደርገው አልኩት። ምን አስበሃል? ለጎጃም ወጣት ብዙ ወጣት አለ፣ ትምህርት አስቁማቸዋል። ብዙ አፍ የሚበላ አፍ ተፈጥሯል። ምንድነው የምታደርገው? ጦርነት ሲያልቅ በ3000 ብር ደሞዝ መከላከያን ተቀላቀል ነው የምትለው? what are you going to do? ጦርነት ሲያልቅ ምንድነው የሚሆነው? መሳሪያ ያዘ። ይሄን አስበሃል አልኩት። እና ለምን ወደ መተከል አትወስደውም? ሰራዊቱ አሁን እየተዋጋ በጨረቃ ቤትም በምንም መሬት የሚታረስ መሬት ትንሽ ያዝ። because ሰፊ መሬት ነው መተከል ያለው አገሩ ነው። ጎጃም አማራ ቤቱ ይድና መሬት ያዝ። አሁን ዘመዶቹን ልኮ ያሳርስ። ጦርነት ሲያልቅ ዘመዶቹን ይቀላቀላል። መጨረሻም ግድቡን የሚጠብቅ ኃይለኛ ሚሊታንት ማህበረሰብ እንፈጥራለን። because
ፋኖ ውስጥ ሆኖ ሲታገል የነበረ ሰው ነዋሪ ካረከው ዲቪዥን የሚባል ነበር ወልቃይት ላይ። አብዛኛው የህወሓት ታጋዮች እጃቸው እግራቸው የተቆረጠ ነው ያሉት። ጦርነት ሲመጣ የትም አይሄዱ ሚሊታንት ናቸው እና መጨረሻ የትግራይ ጦርነት ሲደረግ ተቆርጠው ሄደው መጨረሻ የተመታ አካል አስችሎማ በጦርነት ሰዓት በቀድመ የምትመታው አስችሎም ይለበልባል። ስለው ምን እንዳለ ታውቃላችሁ? መተከል መንፈስ አለ አለ። ከታሰብ መንፈስ አለ፣ ጥበብ አለ ምናምን አለ። የሆነ የእግዚአብሔር መገናኛ መንገድ አለ ምናምን የእብድ ሐሳብ። አይ በቃ ይሄ ሳይኮ የጤና መታወቅ አለበት ታስብ። ቢኮዝ ይሄ ማሳካት የምትችለው አሁን ባለ በግርግር ጊዜ ነው እንጂ ስልጣን ከተያዘ በኋላማ እያንዳንዷን ነገር በመነጽር ፖለቲከኛ ጋዜጠኛ ምናምን ያለው አንድ ሚስቴክ ስትሰራ ይመጣል ባለ ጊዜ ይልሃል። ምን ይልሃል? ማድረግ አትችልም። Playing from Nebi's MacBook Pro. So አሁንም ያለን ትግል አዲስ አበባ መግባት ገባ then what? ህዝቡ ምንድን ነው የሚጠቀመው? አዲስ አበባ ጥቂት ፋኖችን ስልጣን ሊያገኙ ይችላሉ። How about the people? ህዝቡ ምንድን ነው የሚያገኙ? ትግሉ የህዝብ ነው ተብሏል። አንድ መሳካት የሚችለው ያው ህዝቡን ማንም ሰው እንዳይገለው ማድረግ ትችላለ። ኦኬ ሴኩሪቲ ይጠብቃል። ሴኩሪቲ ግን ዳቦ ሊሆን አይችልም። የአማራ ህዝብ ከአዲስ አበባ ከኢትዮጵያ ተነስቶ አረብ ሀገር ሴኩርድ ወዳልሆነ ቦታ ይሄዳል ኢኮኖሚ ስላልቻለ። ኢትዮጵያ በጣም አንጻራዊ ሰላም ነው ከሊቢያ ሄዶ ይገረፋል እንደማለት። ለሚተክ ሪስክ እንጀራ ጥቼ መበላው ጥቼ ደህቼ ከምኖር ሪስኩን ወስጄ አውሮፓ ልግባ ብሎ ሊቢያ ላይ እንደ ባሪያ ይሸጣል። 20 ዓመት ሁሉ ያሳለፉ ሰዎች። ስለዚህ you should always think about the economy. Politica, security and economy are very parallel. So አሁን የወሎ አማራ ያለበትን ችግር አስረድቻችኋለሁ። ችግሩ ምን ያክል ዲፕ እንደሆነ አስረድቻችኋለሁ። ምንድነው ተስፋው? ነገሩ ምንድነው ተስፋው? ነገሩ አዲስ አበባ ሄዶ የስራ ኮምፒቲሽን አለ ይሄድ ይችላል፣ ግን ስታርታፕ ካፒታል ትልቅ መሆን አለበት እና it's very competitive አዲስ አበባ። ምንድነው ተስፋው? የወሎ አማራ የሚነግረኝ ሰው አለ? ምንድነው? ምሬ ወዳጆ እዚህ ቶፒኩ ላይ አለ። የምሬ ወዳጆ ኃይል የወያኔ ወዳጆ ኃይል ምንድነው ሊሰጠው የሚችለው? እስቲ ንገሩ። ተስፋው ምንድነው? የወሎ ልጆች ምሬ መጨረሻ ዴሊቨር የሚያደርግላችሁ ምንድነው? አዲስ አበባ ሄዶ ስልጣን ያዘ አንተ ምን ልታገኝ? ሰው አይገልህም። ኦኬ ምንድነው የምትበላው? ኢኮኖሚ እንዴት ነው የሚሆነው? ለምን ፌደራል መንግስት ከሆነ ኢኮኖሚ ለሁሉም እኩል ነው። ኦሮሞ ኢትዮጵያ ስትወርቅ አብረህ ትወርቃለህ፣ ስታርት አድርጋለህ። ምንድነው ያለ? what's your opportunity? ለምሳሌ የጎንደር አማራ ታገለ እንትኑ ላይ ከመኝታ ቤቱ አለፍ ብሎ ወልቃይት የሚባል መሬት አገኘ። በቃ ምንም ቢሆን ፍራይቭ ማድረግ ይችላል። እዛ ጋር የሆነች ኢኮኖሚ መፍጠር ይችላል። ኤክስትራ ኢኮኖሚ ናት ለጎንደር አማራ። ሁሉም አማራ ሄዶ ይሰራል ይኖራል፣ ግን ጎንደር እዛ ቅርብ በጂኦግራፊ ቅርብ በመሆኑ ምክንያት እዛች ጋር የምትፈጠር ኢኮኖሚ ኢኒሺዬሽን ከሱዳን ጋር ቦርደር ሆኗል፣ ከኤርትራ ቦርደር ሆኗል። ነገ ሰላም ሲመጣ ይነግዳል ከሁለቱ ዞች። ተስፋ አለ። ማያልቅ ኢኮኖሚ ተፈጥራለታል። የጎጃም አማራ መተከል ጮኸናል ማድረግ አልፈለጉም ባለጌ ስለሆነ። ስለዚህ ያው አስረውብናል ህዝባችን። የአዊ ዞን ታስሮ ያለ ህዝብ ነው ያለው። ኦኬ ይሄ ቀመጥ ቢያንስ ግን አዊ ዞንን ካፈረስነው ከመተከል ጋር እንገናኛለን። አንድ ምት ነው። ህዝቡ ሲጨንቆ ያፈርሰዋል። ቢኮዝ ለመኖር ገንዘብ ለማግኘት ኢኮኖሚ እንዳድግ ስትል የግድ መመታት ያለበትን መተት አልፋለ። ስለዚህ ቢያንስ የጎጃም አማራ ምን እንደሚያገኝ ኦልሬዲ ያውቃል። በሚያገኘውና በጎጃም አማራ መካከል የሆነች በር አለች። የጨነቀ ቀን አሁን የጎጃም አማራ ስላልተቸገረ ስላራበው ስላልተሰደደ ምናምን የቸገረው ቀን ግን ያችን በር ሰብሯት ይገባል። አለቀ። ማን ነው የሚያስቆመው? አገሩ ነው፣ መሬቱ ነው፣ ርስቱ ነው። ማን ሊያስቆመው? እንኳን ሌላው አማራ ደግሞ ያግዘዋል። ስለዚህ የሚያስቆመው የለም። ሰብሮት ይገባል መተከል ኢቨንቹዋሊ።
ቢያንስ ግን we are sure የሆነ ነገር አስቀምጠን ወደ ሸዋ ስንመጣ አዲስ አበባ ቅርቡ ነው። የሸዋ አማራ አብዛኛው ከክልሉ ውጪ ነው ያለው። ከክልሉ ውጪ ከፍተኛ ኢኮኖሚ ጀነሬት ያደርግ ናዝሬት ሂዱ፣ ሻሸመኔ ሂዱ፣ አሰላ ሂዱ፣ ቦንጋ ሂዱ፣ የትም ሂዱ የሸዋ አማራ ባለሀብት ነው። ወፍጮ ቤት አለው፣ እርሻ አለው። በጣም ሃርድ ወርከር ነው የሸዋ አማራ ማለት። አይ በቃ ድምፁን አጥፍቶ በጣም ይሰራ ነው። ኢትዮጵያ ውስጥ ትልቁ ባለሀብት ማህበረሰብ ይሄ ህዝብ ነው። ብዙ ሰው አያውቅም። ብዙ ሰው ትግሬ ነው ገሌ ነው ሊል ይችላል። ግን ትልቅ ሀብት ያለው የሸዋ አማራ በጣም ሀብታሞች ናቸው። እኔ አዲስ አበባ ላይ በደንብ አውቀዋለሁ የሸዋ አማራ ምን ያክል ካፒታል እንዳለው። ግን አያወሩም። ምን አይሉም። ውጭ ሀገር ብትሄዱ አሜሪካ ምናምን ትልልቁ ባለሀብት የሸዋ አማራ አያወራ። ታዋቂ ትልልቅ በቢሊዮነር ደረጃዎች አሉ። ሶ ህዝቡ ሃርድ ወርከር ነው። ምንም ቢሆን ተስፋ ያጣ ህዝብ አይደለም። ኦኬ ተስፋዎች ደግሞ አሉት። አዲስ አበባ ምናምን ምን ከፍታችሁ እንትኖች በሮች አሉ። ወደፊት ትንሽ እየቆየን ምናነሳቸው በሸዋ ጉዳይ መስራት ስንጀምር ሸዋ ጥሩ ሪፕሬዘንታቲቭ እንደ ጋሻ አሰግድ አይነት ወይም ራሱ ጋሻ አሰግድ ተመልሶ ጥሩ መሪ ሲያገኝ ትግሉ ጥሩ አይን ያለው ሰው አይናማ ሰው ሲገኝ ምን ስባቸው ካርዶች ይኖራሉ ወደፊት መታየት። ግን ምንም ቢሆን ወድቆ ማይወድቅ ህዝብ መሀል ላይ አሁን ተቀርቅሮብን ያለው የወሎ አማራ ምንድነው የምንሰጠው? ምንስ ነበረው ያጣው? በሰላም ሲኖር ሀብታም ሆኖ ሲኖር የነበረው መቼ ነው? ምን አጥቶ ነው አሁን ያለበት ደረጃ የደረሰው? አሰብ መልሱ አሰብ፣ ሌላ ምንም ነገር የለም። መልሱ አሰብ ነው። ከዛ ውጭ ያለው መሬት ቆፍረን እቃ ማውጣት ነው፣ ብረቱ ምንም ማውጣት ነው። መልሱ አሰብ ነው። በቃ ምንም ማድረግ አንችልም። መልሱ አሰብ ነው። አሁን ችግር ላይ ላለው ህዝባችን ኢንጀነራል የአማራ ህዝብ ቀጥሎ የሸዋ ባይዘዌ ክልል ውስጥ ያለው የሸዋ አማራ እንደ ከክልል ውጭ እንዳለው ገንዘብ የለው ተቸግሮ ነው ያለው። ለምን? ተራራማ ነው። በጣም ሸዋ ተራራማ ነው። ትልቅ እርሻ ማረሳችንም ህዝባችን አርሶ አደር ሀብት ለመፍጠር በጣም ከባድ ነው። ቢኮዝ መንገድ ብዙ ውስጥ የለው። አሁን ምንዝሮ ምናምን ይሄ ምንድነው ስሙ መዘዞ ምናምን ዘመሮ ምናምን የሚባሉ ቦታዎች አሉ። በጣም መንገዱ ከባድ ነው። እዛ ነድተህ ሄደህ የምታሳካው ነገር የለም። ንግድ ልጫወት ብትል አትችልም። ተራራማ ስለሆነ ማለት ነው። እንደው ምን ይባላል ግሼ የሚባል ቦታ አለና እግዚአብሔር አላህ ዓለማትን በሙሉ ሲፈጥሩ እንደ ጓዳ የሚጠቀሙበት ነው። በጣም ተራራማ ነው ቦታው። ሙሉ ኢትዮጵያን እዛ ውስጥ ማስቀመጥ ትችላለህ። ቦርሳ በሉት ያ ቦታ ተራራማ ነው። እዛ ተራራ ቁልቁል የሚገርማችሁ ሸዋ ስትሄዱ ተራራው ላይ ተቀምጣችሁ እዛ ሸዋ አካባቢ ያሉ ሰዎች የሚሏቸው እዛ ታች የምታየው ቆላው ነው ይባላል። ሸዋ ላይ ቆላና ደጋ በቃ አሁን ቅድም እህታችን ማን ነው ስሟ ግዳም ነው ማን ወግዳ አሁን የወግዲ ልጅ ናት መሰለኝ። እሷ አሁን አገር ብትሄዱ ቆላና ደጋ አለው። ቆላና ደጋ ለምን እንዳለው ሁሉም የሸዋ መሬት ቆላና ደጋ አለው። ለምን ይመስላችሁ? ተራራማ ስለሆነ ተራራው ከፍ ሲል ደጋ፣ ዝቅ ሲል ቆላ፣ ከፍ ሲል ደጋ፣ ዝቅ ሲል ቆላ። ይሄ ለመንገድ መስራት በጣም ከባድ ነው፣ በጣም አስቸጋሪ ነው። ስለዚህ ንግድ ማሯሯጥ አትችልም። ስለዚህ የሸዋ አማራ ክልል ውስጥ ያለው አደጋ ውስጥ ነው ያለው። ኦኬ። ስለዚህ የሸዋና የወሎ አማራ የኢኮኖሚ ችግር ውስጥ ነው ያለው። የህዝብ ቁጥር እየጨመረ ነው። ስለዚህ የዚህ ኢኮኖሚ ችግር እየበረታ እየጨመረ ነው የሚሄደው። ፋብሪካዎች ምናምን ልስራ እንኳን እንዳትል እንደዚሁ ያለው የመሬት አቀማመጥ ለመኪና ለመመቸት ምናምን ሌላ አደጋ። መፍትሄ ያስፈልጋል። መጀመሪያ ያነሳው ሁሉም ማህበረሰብ ጥሩ ፖለቲከኛ ካለው ፖለቲከኛው ሊፈጥርለት የሚችለው ነገር ኦፖርቹኒቲስ ነው። ኦፖርቹኒቲ የሌለው ማህበረሰብ አደጋ ላይ ነው። እኛ ፖለቲካ መተን ስናስተምር ስንሰራ ህዝባችን የሚበላውን እንጀራ መጋገር ካልቻለ ምን ትርጉም ምን እኛው ገሌን ታገለ ገሌ ገለዋል ብዬ ብነግርህ ወይ ብንነግርህ ነገ የምትበላውን በር ካልከፍ እንጀራ ካልጋገርንልህ ምን ይጠቅማል? ተጋደልክ ምናል ከዛስ ዋት ከዛ ቢኮዝ
አንድ አማራ አረብ ሀገር ሄዶ በባርነት እየኖረ ኢትዮጵያ ውስጥ ባሪያ ቢሆን ችግር እኮ የለውም አይደለም? because ዓለም ላይ ሰዎች ባርነትን ተቀብለው የሚኖሩበት ጊዜ አለ። ባርነት የሚቀበሉት ደግሞ የተሻለ ህይወት ለመኖር የተሻለ ቤት ውስጥ በአሜሪካኖች ጥቁሮች እንቅስቃሴ የባርነት ዘመን የመጀመሪያው ሰው ትግል የመጀመሪያው ኔት ተርነር ነው ምናምን ይባላል እና የመጀመሪያው ጊዜ ወጣ ካሰሩ በቃ እኛማ አንገዛ ምናምን ብሎ አንድ 5 ጥቁሮችን ይዞ ወጣና አንድ ወር ቆይቶ ተመለሰ። ለምን እንደተመለሰ ታውቃላችሁ? የሚበላው አልነበረም። ኦኬ ቤት አልነበረም የሚተኛበት። ስለዚህ ካለው ኢንቫይሮንመንት ባርነቱ የተሻለ ነበር። በቃ 8-9 ሰዓት ሰርቶ በአኮርባች የተገረፈ ግን በልቶ ያድራል። ቤት ነበር። 5 ጊዜ ነው ሲወጣ ሲመለስ ደው መጨረሻ አሰሩ። በቃ ሂድ አለው። አንተ ድብ ሸፍቷል ሂድ አለው። ያ ነው የጥቁሮችን የነጻነት ትግል ያስጀመረው ሰው ይሄ ሰው። የሆነ ጊዜ እንደውም ሊገሉት ነበር። አንድ 20 ጥቁሮችን ነፃ አውጥቶ ይዟቸው ኮበለለ። በቃ ማታ ላይ አለቆቻቸው ሲተኙ ይዟቸው በረረ ሰው። በቃ አሁን ተመቻችቷል፣ አለቃው ጠጥቶ ተኝቷል፣ እናምልጥ ብሎ ይዟቸው ሄደ። መጨረሻ ብዙ ወንዝ ምናምን ከተሻገሩ በኋላ ሊገሉት ምን ልንበላ ነው አንተ ከሞቀ ቤታችን ነው ያባረ ከባርነት የሞቀ ቤት የሚሆንበት ጊዜ አለ። ያለ ኢንቫይሮንመንት ከባርነት ሊያንስ ይችላል። አንዳንድ ባርነት ከኖርማል ህይወት ሊበልጥ ይችላል። ስለዚህ የአረብ ባሪያ ከምትሆን የኦሮሞ ባሪያ ልትሆን ትችላለህ። አረብ ሀገር መንገዱ ከባድ ከሆነ ጅማ ትሄድና የኦሮሞ ባሪያ ትሆናለህ። ወለጋ ሄደህ የኦሮሞ ባሪያ ልትሆን ትችላለህ። ኦኬ ይሄ መቀየር አለ። መንግስት ሆነ ህዝብ ኢኮኖሚ ከሌለው መንግስት ሆነ ባሪያ መቀየር ስለማይችል ስለዚህ ያለን ኦፕሽን አሰብ ነው። ለቀላል መታየት የለበትም። ኦኬ ይሄን የግዴታ ማምጣት አለበት። አሁን አሰብ ወደብ እና አስመራ 780 ኪሎ ሜትር ርቀት አላቸው። አስመራ ወደ አሰብ የገነባችው መንገድ የለም። ከአስመራ ምጽዋ፣ ከምጽዋ ወደ አሰብ ነው የምትሄደው ወደ ታች። ከአስመራ ምጽዋ 50 ነው 60 ኪሎ ሜትር ያ ፔቭድ አስፋልት። ከዛ በኋላ ግን ያለው ምንም ነገር የተሄዳችሁ ኦልድ ሮድ በጋሪ ነው የምትሄደው ወይም በኤንትሬም ነው የምትሄደው፣ መንገድ አይደለም። ኤርትራ አላት የራሷ ወደቦች አሏት። ስለዚህ አሰብን ስንመለከተው አሰብ ምን አይነት ኦፖርቹኒቲስ አለው? የወሎ አማራ የሸዋ አማራ ምን መጠቀም ይችላል? የመጀመሪያው ሲቤድ ኤንድ ኦፍሾር ሚነራልስ አለ። ውሃውን ባለቤት ስትሆን ባይዘው ወደቡ ባለቤት ስትሆን ከወደቡ 20 ኪሎ ሜትር ወደፊት ያለው መሬት በሙሉ ያንተ ያ ነዳጅ ጋዝ ይወጣበታል። ከዚህ በኋላ ያለውን አማሮች በተለይ የወሎና የሸዋ አማራ ጭንቅላት ውስጥ እያስገባ ከዚህ በኋላ የሚመጡትን ትንታኔዎች ታፕታፕ አድርጉት ጋይስ። ጎይ ባይዘው በደንብ ስሙ፣ ሊትራሊ በደንብ ስሙ። ኦኬ በደንብ ስለሚጠቅማል። ከዚህ በኋላ 15 ደቂቃ ቦስ ነው ማክሲም። የ15 ደቂቃ ግን የሚሊዮኖችን ህይወት ይቀየራል። ኦኬ ወደብ ፊት ለፊት ያለው ወደቡ ፊት ለፊት ያለው 20 ኪሎ ሜትር ባለቤቱ የወደቡ ባለቤት ኦን ያደርጋል። ብዙ ጊዜ ያ ውሃ አካባቢ የአረቦችም ነዳጅ እዛ ቅርብ ነው ያለው። ብትሞክር ነዳጅ አታጣም ኤንድ ኤክስፔክቴሽንም አለው። ካጣ ናቹራል ጋዝ አለ which is ይሄ ለኤሲ ለምን ምናምን የሚሆነው ማለት ነው። ከዛ ባለፈ ብዙ ሚነራሎች አሉ። ወርቅ አለ፣ ኤርትራ በወርቅ የምትታወቅ። ፖታሽ አለ። ፖታሽ ማለት ማዳበሪያ የሚሰራበት ፖታሽ ከፍተኛ የፖታሽ አቅርቦት ይፈልጋል። ማዳበሪያ ፋብሪካ አሁን አሊኮ ዳንጎቴ የሚሰራ አይነት መጠነኛ መስራት ይችላል። አሁን ቻይናዎች ትንንሽ ማይክሮ የሆኑ የማምረቻዎች አሏቸው። ዩሪያ ምናምን ይሰራበት የናይትሮጂን ፊክሴሽኑን
የሚያስተካክል ማለት ያ ማለት ሞር ፈርታይል እንዲሆን የሚያደርግ ከዚህ ባለፈ ዚንክ አለ ኮፐር አለ ሲልቨር አለ ይሄ የማይኒንግ ነው በዚህ ማይኒንግ ውስጥ ሚኒመም ከ180,000 ሰው በላይ ዳይሬክት የሥራ ተጠቃሚ ይሆናል ኤክስካቬሽኑ ላይ ማይኒንጉ ላይ ፕሮሰስ ማድረጉ ላይ መሸጡ ላይ ሎጂስቲክሱ ላይ ኤቭሪቲንግ ከ180,000 ሰው በላይ ይፈልጋል እዚህ ውስጥ ቅርቡ ያለ ሰው ነው የሚቀጠረው 67% የሸዋና ወሎ አማራ የሥራ እድል አለው ማለት ነው ኦኬ ሸዋና ወሎ አማራ ተደምሮ 10 ሚሊዮን ቢሆን ወጣቱ ለስራ የደረሰ 2 ሚሊዮን ቢሆን ነው ማክሲመም ከዚህ ስራ አጡ 1.1 ሚሊዮን ቢሆን ኦኬ ያን 1.1 ሚሊዮን ስራ ላይ እንዴት እንደሚውል ላሳያችሁ ኦኬ ቀላል ገንዘብ አይደለም የማወራችሁ ይሄ ፖርት ላይ ምናምን ማይኒንግ ላይ የሚገኘው ገንዘብ ይሄ 3000 ብር ምናምን አይደለም የሚከፈል you get like huge money በዶላር አንዳንድ ቦታ ላይ በዶላር ሊከፈል ይችላል because ማይኒንግ ካምፓኒዎች ውጭ ስለሚሆኑ ኦኬ ሪሶርሱ የሚገኘው ሪሶርስ ላይ ነው ይሰራል ስለዚህ የማወራችሁ እስከ 180,000 ወጣት ለስራ እድል የሚፈጥር በዛ ላይ ስኪል ነው ስኪል ሴት ነው ዲቨሎፕ የምታደርገው እጅ ተሰው የትም መስራት ትችላል because ስኪል ሴት ነው ማይኒንግ ዕውቀት ስለሚፈልግ ለምሳሌ ድንጋይ ተሸካሚ ሆነ ልገባ ትችላለህ በአመቱ ሰርቬየር ትሆናለህ በሁለት አመቱ ምናምን ትልቅ እንትኑ ካፓሲቲው ትልቅ የማደግ ካሪየር ላደሩን የመገንባት ኃይል ከፍተኛ የመወጣጣታ ስለዚህ ሌላ ቦታ ማይኒንግ በሚኖር ቦታ ጊዜ ራሱ አንተ ተጠራለህ ስኪሉ ካለ ባይዘው የማይኒንግ ስኪል ኢትዮጵያ ውስጥ የትም ቦታ ተለምነ ነው የምትቀጠረው because ተመሳሳይ ነው አሜሪካም ያለ ፖታሺየም እዚህ አሰብም ያለ ፖታሺየም አንድ ስኪሉ ካለ ትወሰዳለህ የትም አሁን መርከበኞች አይታችሁ ከሆነ መርከብ ላይ የሚሰሩ መርከብ ላይ ምግብ መስራት እንቁላል መጥበስ የሚችል ሰው እንኳን ላይሰንስ አለ ያ ላይሰንስ ያለው ሰው የትኛው መርከብ ላይ ይሰራል ዓለም ላይ ኢቭን እንትን ራሱ ፓስፖርት ራሱ የመርከብ ፓስፖርት አለ ቪዛ የለው ምን የለው በቃ በዛ እንደፈለክ ሀገር ስትዞር ዓለምን ስትዞር ነው ሶ ምን ልላችሁ ነው የሥራ እድሉ ሰፊ ነን ስቶፒንግ ኤቨር ግሮዊንግ 180,000 ሰው አካባቢ የሥራ እድል ያገኛል የስንት ቤት አባወራዎች የዚህ ሥራ እድል ተጠቃሚ ይሆናሉ ሁለተኛው ማሪካልቸር ይባላል ወይም ይሄ አሳ ልማት የሚገርማችሁ እዛ 15% ፖቴንሻሉን ከተጠቀመ ያ አካባቢ ከ800,000 ሜትር ኪዩብ በላይ አሳ ማምረት ይቻላል 800,000 ሜትሪክ ቶን በላይ ማምረት ይቻላል 100% ካደረስከው እስከ 2 እና 3 ሚሊዮን ሜትሪክ ቶን ይደርስ ይሄ ማለት ኢትዮጵያ የፕሮቲን ኢንቴኳን ሁሉ ልትችልበት ትችላል ይሄ ብቻውን እስከ 90,000 ሰው የሥራ እድል ይፈጥራል ኦኬ እስከ 80 እስከ 100,000 ሰው የሥራ እድል ይፈጥራል ይሄ እድል አንተ ነው ለሁሉ የሸዋ አማራ ኦኬ ሌላው ራሱ ይሄ ማሪታይሙ ምን ያክል ነው ከዛ ፊት የማሪታይም ስራው ወደ ኢኮቱሪዝም እና ብሉ ኢኮኖሚ የሚባለው ብዙ አይላንዶች አሉ እዛ አካባቢ ትንንሽ አይላንዶች አሉ ራሱ አሰብ ወደቡ ወደ ትልቅ ኢኮኖሚ ባይዘው ወደ 400 ምናምን ኪሎ ሜትር ስትሪፕ በጣም ሎንግ ነው ቀጭኖ ነው ረጅም ነው እዛ ላይ ስንት ሆቴሎችን መስራት ይችላል ስንት ሪዞርቶችን መስራት ይችላል በዶላር ነው ሀብቱ የሚመጣ ይሄ ማለት ለምሳሌ ወደ ላቲን አሜሪካ ብትሄድ ትልልቅ እንትኖች አሉ መዝናኛዎች አሉ ወደ ሞሪሺየስ ብትሄድ ወደ ቪየትናም ብትሄድ ወደ ታይላንድ ብትሄድ ወደ መዝናኛዎች በእንደዚህ ኮስታል ላይን ላይ ይሰራሉ ኦኬ አሁን ብዙ ጊዜ የተጋባችሁ ሰዎች ምናምን ሃኒሙናችን እዚህ እንሂድ የምትሏቸው አብዛኞቹ ኮስታል ላይን ነው ያሉ ቦታዎች
ስለዚህ እዛ ቦታ ላይ የሚሰሩ አሉ። ኤክስፔንሲቭ ነው፣ በዶላር ነው። $200-300 ከፍለ ነው ለአንድ ቀን የምታረው። ሎጆች ናቸው የሚሰሩት። እዚህ ላይ የሚፈጠረውን የስራ እድልና ኦፖርቹኒቲስ ተመልከቱት። ኦኬ አኪላ ሆቴሉስ ለመስራት ሪል ስቴቶች የሚሰሩት ሰዎች ኢቭን ራሱ ኢንተራክሽን ከውጭ ሰው ጋር ነው። ይሄ ማለት ኦፖርቹኒቲ ነው። ከአሜሪካኖች ጋር ትሰራለህ፣ ከእንግሊዙ፣ ከፈረንሳዩ፣ ከምኑ ኦፖርቹኒቲው ከምታስቡት በላይ ትልቅ ነው። የምትፈልገው ሀገር ለመሄድ በር ክፍት ነው። ገብቷል። ጥሩ ሰው ባል ማግባት እንኳን የሚፈልጉ ሰዎች ጥሩ ሰው ሊያገኙ ይችላሉ። የሌላ ሀገር ዜጋ እንደው ኢንተረስት ካላቸው ኦፖርቹኒቲ ነው እንድትረዱት ብዬ ነው። ሰፊ ነው ኦፖርቹኒቲ እድሉ። ሌላኛው ራሱ ማሪታይሙ ምን ያክል እድል ይሰጣል። የወደብና የሎጂስቲክስ ስራ ገና መጀመሪያ the first 5 years እስከ 80,000 እስከ 100,000 ሰው የስራ እድል ይሰጣል። የወደብ ሰራተኛ አለ፣ የማሽነሪ ኦፕሬተር አለ፣ ጭነት መኪና አለ፣ አሽከርካሪ፣ የጭነት መጋዘን ሰራተኛ፣ ጉምሩክ you name it። ወደ አሳ ሀብት ስንመጣ አሳ አጥማጆች አሉ፣ ዘመናዊ ማቀዝቀዣ፣ ማሸጊያ ፋብሪካ፣ የውስጥ ፋብሪካ ሰራተኛ፣ የጀልባ ጥገና፣ ጀልባ you name it is like በጣም ብዙ። ማዕድን ስትመጣ የጨውና ፖታሽ ማውጫ አለ። ብዙ ስራዎች አሉት። ኦኬ ሰው ቱሪዝም ከምታስቡት ሚኒመም በመጀመሪያው 5 ዓመት ከ1 ሚሊዮን ሰው በላይ ስራ እድል ይፈጥራል። የዳይሬክት ተጠቃሚ። ከዛ ውጪ አብዛኛው ደረቅ ወደቦች ሚሊዮን ምናምን አይሰሩም። ቢኮዝ ሚሊዮን ሙቀት አለ። እህል ምናምን ቶሎ ነው የሚበላሽብ። ቢኮዝ ሙቀት አለው። የግዴታ ፍሪጆችን ማስቀመጥ አለበት። ያ ደግሞ ማይሆን ነው፣ ኤክስፔንሲቭ። የኤሌክትሪክ ኃይል ይፈልጋል። ተቋርጣል እኔ ጋር አለሁ እና ብዙ ነገር አለ። ስለዚህ ቀዝቀዝ ያለው ቦታ ኮምቦልቻ፣ ደሴ ነው። ወደዛ ነው የሚመጣው ብዙ ነገር። ሰዎች መኪናቸውን እንኳን እዛ ነው የሚያመጡ። ለምን? ፀሐዩ ቀለም ይቀይራል። ታውቃለህ። አሁን ምን ይባላል? ጅቡቲ ወደብ አለ። ጅቡቲ ወደብ ላይ መኪኖች ይመጡና ሰውየው ጉምሩክ መክፈል ሲያቅተው 1 ዓመት 2 ዓመት አለ ጨው የበላ ይባላል። ለወደብ ቅርብ የሆኑ በረሃማ ቦታ ላይ ብረታ ብረት ነገሮችን ሰዎች ማስቀመጥ አይፈልጉም፣ ጨው ይበላዋል ተብሎ ይታሰባል። ስለዚህ ወዴት ነው የሚመጣው? አብዛኛው ጉምሩክ ምኑ የሚመጣው ደረቅ ወደብ ወዴት ነው? ወደ ኮምቦልቻ፣ ወደ ደሴ፣ ወደ ወልዲያ ምናምን ነው። እዚህ በወሎ መስመር ስትሪፕ ላይ ነው ተዘርግቶ የሚቀመጠው። ያ ማለት ከፍተኛ የስራ እድል ይፈጥራል። ሌላው ከኢትዮጵያ ወደ አሰብ የኢትዮጵያ ሙሉ ንግድ 99% እዛ ነው። ያ መንገድ ለመሄድ የግዴታ ሰዎች ኮምቦልቻ ደርሰው ከኮምቦልቻ ወደ ሚሌ ነው የሚታጠፉት። ስለዚህ ከአዲስ አበባ ኮምቦልቻ ሲደርሱ የሸዋን መንገድ አካባቢዎች ረግጠው ነው የሚያልፉት። ምን ያክል ገንዘብ እንደሚሰራ አካባቢ ተመረስ። ሹፌሮች ይበላሉ፣ ይጠጣሉ፣ ምን ይላሉ። ሎጂስቲክሱ መንገድ ስራው ቢኮዝ መንገድ ማብዛት አለብን። ማይ ጋድ ኢትስ አ ሂውጅ ኢኮኖሚ። ትናንትና እንደውም በሰራነው ካልኩሌሽን እዚህ ነበራችሁ ህዝቦች መኪኖች በመመላለሳቸው ምክንያት ብቻ ከሸዋ እስከ ወሎ ባለው ቀጠና ውስጥ በአመት ከ800 ሚሊዮን ዶላር በላይ ማህበረሰቡ ጀነሬት ያደርጋል without any cost። አንድ ሴት ቤቷን ከፍታ ሻይና ዳቦ በመሸጥ ወደ ሆቴል ማደግ ትችላለች። ምንም ኢንቨስትመንት ኮስት የለም። መኖሪያ ቤቱ ያላት ነው፣ ምን ያለው ነው። በሯን ክፍት አድርጋ ሻይና ዳቦ ታደርጋለች። በቃ ገንዘብ ይመጣል። ከዛ ከአሰብ የሚመጡ ሰዎች ደግሞ ዕቃ ይዘው ይመጣሉ። ያን ዕቃ ደግሞ ለህዝብ ማከፋፈል አለ፣ መሸጥ አለ፣ ምን አለ። የወሎ ማህበረሰብ ላዩ ላይ ትልቅ ኢኮኖሚ አምጥተንበት ኢትዮጵያ 135 ሚሊዮን ህዝብ ነው ያለው። የ135 ሚሊዮን እያንዳንዱ የሚበላው ጥርስ ብሩሽ ምኑ በዛ ነው የሚያልፈው። ያን የሚያክል የ135 ህዝብ ኢኮኖሚ እዛ ነው የምታስቀምጠው። የኢትዮጵያ የልብ ምት ነው። ከዛ በኋላ የወሎና የሸዋ አማራ ተስማምቶ ካመፀ ኢትዮጵያን ጾማችን አደረ ማለት ነው። ያ ማህበረሰብ የኢትዮጵያ ልካውን አዲስ አበባ ላይ መርካቶ ወሳኝ ነው። በኢትዮጵያ ንግድ ውስጥ መርካቶ ለ3 ቀን ቢዘጋ ኢትዮጵያ ውስጥ ንግድ ብልሽሽቱ ነው የሚመጣው። ስለዚህ I'm telling you
ወሎና ሸዋ ላይ መርካቶን ነው እያስቀመጠን ያለው ትልቁን የአገሪቷ ማርኬት። ይሄ ማርኬት ደግሞ ወደ ኢስት አፍሪካ ይሰፋል። ድንገራችሁ ወደ ኬንያ፣ ወደ ሱዳን፣ ወደ ቢኮዝ አብዛኛው ደቡብ ሱዳን ተዳክሟል። ሱዳን ተዳክሟል። አብዛኞቹ ኢትዮጵያ ዙሪያ ያሉ ከተሞች አገሮች እየተዳከሙ ነው ኤክሰፕት ኬንያ። ስለዚህ ብዙ ኢትዮጵያ የነዚህን አገራት ኢኮኖሚ መቆጣጠሯ ማይቀር ነው። ቢኮዝ ህዝብ ሲሰፋ ህዝብ መሄጃ ስለሚያጣ አንድ ሰው ነው ይጀምረው። ለምሳሌ አንዱ ኢትዮጵያ ደቡብ ሱዳን ይሄዳል ድንገት በቃ ከዛ የሆነ ሆቴል ይከፍታል። ከዛ ኢትዮጵያ ይከተላል። ደቡብ ሱዳንን ዶሚኔት እናደርገዋለን። ቢኮዝ እኛ ባክግራውንድ አገር አለ። ስለዚህ ኢትዮጵያ የሚመጣ እቃ ወደ ደቡብ ሱዳን ሄዶ ሊሸጥ ይችላል። ለምሳሌ ሳውዝ አፍሪካ ካያችሁ ኢትዮጵያኖች እንደ ድንገት ሳውዝ አፍሪካ ገቡ። አሁን ሳውዝ አፍሪካኖች ሰልፍ እስኪወጡ ድረስ የሳውዝ አፍሪካን ይሄ ማይክሮ ኢኮኖሚ ሀበሻ ተቆጣጥሮት፣ ሻይ ቤቱ ሀበሻ ነው፣ ኬክ ቤቱ ሀበሻ ነው፣ ሱቁ ሀበሻ ነው፣ ካልሲ የሚሸጠው ሀበሻ ነው። ሳውዝ አፍሪካኖች አበዱ። በቃ ውጡልን ብለው ካልገደልን በቃ ቁጥርጥር ነው ያደረጓቸው። ኢትዮጵያኖች ትረስ በሚመጡት 10 ዓመታት ውስጥ ነገር ከተመቻቸ ይሄ አማራ ፖለቲካ ሰክሰስፉል መሆን ከቻለ ኢትዮጵያኖች ሱዳን በሉት ግብጽ፣ ሱዳን በሉት ኬንያ በሉት ምናምን ዙሪያ ያለውን እንቆጣጠረዋለን። ቢኮዝ ህዝባችን ትልቅ ነው። ህዝባችን ሬዚሊየንት ሃርድ ወርክ ነው። ይሄ ሁሉ ንግድ የኢስት አፍሪካ ንግድ በወሎና በሸዋ ነው ያለው። ህዝባችን የተሻለ ህይወት ይኖር። ቅድም ችግሮቻችን አንስቻለሁ። አሁን ደግሞ ኦፖርቹኒቲውን አንስቻለሁ። ያለንን ሀብት ምንድነው ሀብታችን? ይሄን ለማሳካት ምን ያስፈልጋል ነው የመጨረሻው አይደል? የሰው ልጅ ችግርህን ይነግርሃል፣ የችግሩን መፍቻ ይነግርሃል። እንዴት የሚለውን ደግሞ መጨረሻ ላይ 2 ደቂቃ ወስጄ ልጨርስ። ዘርዓ ያዕቆብ ድምርን ባስታል ታይትሏን ምስታነቧ እሷ። ለምሳሌ ብልጽግና ሞኝ ነው። ያው እንትኑ ድርጅቱ የሞኞች ስብስብ ነው። ኦኬ የጦርነት ነጋሪት ምንድነው መጉሰም እንጂ ጦርነት ማሸነፍ የሚችል ኃይል አይደለም። ቢኮዝ ኦልሬዲ ፌል ያደረገ ኦልሬዲ ስሙ የጠፋ ሰራዊት ነው ያለው። መከላከያ በመድፈር በመግደል በማሰደድ በምን የሚታወቅ ሚሊሻ ስሙ ሰይጣንና ሚሊሻ ተመሳሳይ ስም ነው ያለው። ሰይጣን መጣብኝ አይታችኋል። አንድ ቲክቶክ ላይ ህፃናቶች ናቸው አይቼ በጣም ገርሞኝ ተንቅልፋቸው አንዱ ይቀሰቅሳታል። 2 ህፃናት ሴቶች ናቸው ትቀሰቅሳታለች። አቤት ስትላት ሚሊሻ መጣ አለቻት። ሚሊሻ ነው እንዴ በእንተኛ ብለው ሚሊሻ እንኳን ሊወደድ በህፃናት መቀለጃ ነው። ሚሊሻ የሚለው ስም የውርደት ማሳያ። ስለዚህ ሚሊሻ ይዘህ አሰብናና ዝመት ብትል ኢትዮጵያዊ መሳቂያ ነው የሚያደርግ። መከላከያው አሰብን ያስመልሳል ካልክ ተዋክቶ ድርድር ነው የሚገባው። ይሄ ከቲፒኤልኤፍ ተዋክቶ ድርድር ነው የተቀመጠው። ይሄም ጌሙን መጨረስ አይችልም። ቢኮዝ ፋውሎች ሰርቶ ህዝብ ይጣላል። ትግራይ ብትይጠላል፣ አማራ ጋር ብትይጥ፣ ኦሮሚያ ሁሉ ቦታ ይጣላል። ስለዚህ ግዴታ አዲስ ኃይል ሪብራንድድ የሆነ ኃይል መፈጠር አለበት። ስለዚህ የአሰብ ጉዳይ አይ ቲንክ የኢትዮጵያ ጉዳይ ነው። እዚህ ውስጥ ብልጽግናን እየጠላህ ግን ገብተህ መታገል የምትችልበት ሜካኒዝም መፈጠር አለበት። ከመከላከያ ጋር ማንም አይሰለም። መከላከያ በዛ ሲያል እንኳን እንጀራ እናቶች ሊሰጡ ውሃ ሊያጠጡት መርዝ ነው የሚሰጡት። ቢኮዝ ብዙ ወንጀል ሰርቷል። ስለዚህ አዲስ ኃይል መፈጠር አለበት። ሪብራንድድ የሆነ ኃይል መፈጠር አለበት። ሁሉንም ሰው ሊሰበስብ የሚችል የጋራ የፖለቲካ ካርድ መሰብሰብ መምጣት አለበት። የትኛውንም ኢትዮጵያዊ እኩል አንድ ላይ ሊያቆም የሚችል ኃይል መፈጠር አለበት። ከፖለቲካ ነፃ የሆነ ኃይል፣ በሀገሪቷ ናሽናል ኢንተረስት ላይ የሆነ ኃይል። የኃይል ምን ይባላል? የአሰብ ዘብ ወይም የአሰብ ሰራዊት ሰምቲንግ ከአሰብ ጋር የተገናኘ ግን ዘብ የሚለው ሞር ጠንካራ ነው። ተከዜ ዘብ ራያ ዘብ ላይ በጣም ሰክሰስፉል ሆኖ አይተናል። ተከዜ ዘብ ከምንም ፖለቲካ ጋር እየተነካካ አይደለም። ምን ያለ አይደለም። መሬት ጠባቂ፣ የራሱ ንብረቱን ጠባቂ፣ ከመጣህበት ይቆላል። የተደራጀ ነው። መሸሽ የሚባል አያውቅም። ቢኮዝ ቤቱ ላይ እየታገለ እንደሆነ። ስለዚህ ማይሸሽ ኢሞርታል የሆነ ሰራዊት ተፈጥሮ ማይሞት ማይጠፋ
10 ሆኖ ከተሰለፈ 10ን ካላጠፋው በስተቀር ማለፍ ማትችሉ አይ ቲንክ ሸረሪና ላይ ኤቪደንትሊ ታይቶ ከዚህ በፊት ህወሓት ከ5 ከ10 ጊዜ በላይ ተከዜ ዘብጋ ተዋግታለች። አያፈገፍግም። አይ የማያፈገፍግበት ወደው ይምሰላችሁ የሚሄድበት ስለሌለው በጣም ጀግና ስለሆነ ጀግና ነው፣ ግን ጀግና ስለሆነ ምናምን አይደለም። በቃ እሱ በቃ ከዚህ ውጭ የሚሄድበት የለም። ወዴትም አፈገፈገ ማለት እህትና እናቱ እንደሚገደሉ ያውቃል። ስለዚህ ማፈግፈግ የሚባል እሱ የእህትና እናቱን መደፈር ከማየቱ በፊት መሞት እንዳለበት ያምናል ወጣቱ። ስለዚህ አያፈገፍግም። ማያፈገፍግ አይል ደግሞ በጦርነት ውስጥ አንድም መሬት የምትይዘው አንተ ብትዋጋው ካፈገፈገልህ ነው። ካላፈገፈገልህ ምንም ማድረግ አትችልም። ጥይትን ጨርሰህ ትመለሳታለህ። ኦኬ። ብዙ ጊዜ ድንበር የሚጠበቀው እንደዛ ነው። መሄጃ የለውም። በቃ አሁን አፄ ምኒልክ ምንድነው የሚሉት? አገርህ እናትህ ናት፣ አገርህ ሚስትህ ናት ብለው ነው የሚያዋጉ። ስለዚህ አንተ ላስት ፐርሰን አንተን ካለፈህ እህትና እናትህ እንደሚደፈሩ ታምናለህ። ስለዚህ አንተ የግዴታ መሞት አለብህ። ኦኬ። አንተ ካልሞትክ በስተቀር ቢኮዝ የቤተሰቡን መቼም እህቴ እናቱ መደፈር ማንም ሰው ወንድ ነኝ ብሎ ይቆም ማየት አይፈልግም። እስኪሞት ድረስ ይታገላል። ከሞተ በኋላ ያው ምንም ማድረግ አይችልም። እስክትሞት ታገልክ ማለት እንትንን ፖስትን ነቅለህ አልሄድክም ማለት ነው። ፖስትን ነቅለህ አልሄድክም ማለት ማንም ሰው አይዞህ። ኦኬ። በአሁኑ ደግሞ ዘመን ሞደርን ውጊያ ደግሞ ከሌላ አካባቢ ይመጣ ሰው ፖስቱን ነቅሎ የማይሄድን ኃይል አይዋጋም፣ ታፈገፍጋለህ። ቢኮዝ ተዋክተ አንድም ጥይት የሚተኩስ ካለ ያን አካባቢ መቆጣጠር አትችልም፣ ያን ሰው እስክታጠፉ ድረስ። ስለዚህ አሁን ይሄ አሰብ ዘብ የሚባለው ኃይል ወዴትም ሊሸሽ አይችልም። ቢኮዝ አላማው ወዴትም የሚያሸሸው አይደለም። የኢትዮጵያን ኢኮኖሚ ምን የተሸከመ ትልቅ ኃላፊነት ያለበት ዘብ ስለምን ኢዝሊ ማሳካት ይችላል። ኢዝሊ ሰዎችን ሞቢላይዝ ማድረግ ይችላል። ሁሉን ኢትዮጵያ ያሳትፋል። ባይዙ 135 ሚሊዮን የኢትዮጵያ ህዝብ ከጥግ እስከ ጥግ ዘፋኝ። አሁን ለምሳሌ አርቲስቶች መቀስቀሻ ዘፈን ዝፈን ብትለው ነው አይደበበን አይዘፍንልም። ለምን ይዘፍንልህ? ይፈራል። ቢኮዝ ነገ ሄደህ ስትታረቅ ነው አይደበበን አየር ላይ ነው የምታንጠለጥለው። ፕሪቶሪያ ሲፈረም ህወሓት ይጠፋል ብለው የዘፈኑ ዘፋኞች በሙሉ ወደ አሜሪካ ነው የሮጡት። ለምን እንዴ? እነሱ እኮ ህወሓት ይጠፋል ብለው ነው ሲዘፍኑ የነበሩት። ህወሓት ይጠፋል ብለው ዘፍኖ ህወሓትን አጠፋለሁ ብሎ ቃል የገባላቸው መንግስት ሄዶ ታረቀ። ስለዚህ እነሱ መጥፎ ሆኑ። ምንድነው አይ ህዝቡን ያጣላን ነው ያሉት አይደል? ብልጽግናና አብይ ህዝቡን ያጣላን ዘፋኙን ያጣላን እንጂ እኛ እኮ እንዋደል ነበር ብሎ ታረቁ። አንድ ሼክ አረው ምንድነው የምታረቀው እንደዚህ አይነት ሲቹዌሽን? ስለዚህ አሁን ደፍሮ የሚዘፍን ሰው የለም፣ ደፍሮ ኢንቮልቭ የሚያደርግ ሰው የለም። ነገር ግን ፖለቲካውን አመቻችተህ ከሰራህለት አሰብ ዘብ ካልክ ግን ለአብይ ብሎ አይደለም የሚዘፈነው። ነገ ምንም ነገር ቢከሰት እኔ ለህዝቤ ስል ነው የታገልኩት፣ እኔ ለህዝቤ ስል ነው የዘፈንኩት፣ እኔ ለህዝቤ ስል ነው ጥይት የተኮስኩት። ቢኮዝ ከብልጽግናም ከምን ነፃ የወጣ ሀሳብ ስለሆነ የአሰብ ጥያቄ ለምሳሌ የአባይ ግድብ የአብይ ነው የመለስ ነው የማንም የኢትዮጵያን የጋራ ነገር። አሰብ ሪሶርስ ናሽናል ኢንተረስት ከመንግስታት ጋር የሚገናኝ ከፖለቲካ ጋር የሚገናኝ ነው። ስለዚህ ኦንሊ ኦፕሽን አሰብ ዘብ የሚለው መከላከያም ከምንም ነፃ የወጣ ሀሳብ ስለሆነ ኢዝሊ ሰዎች ይገቡበታል፣ ኢዝሊ ኢትዮጵያን ይሰበስባል። አንድ የአሰብ ዘብ ስገል 135 ኢትዮጵያ እንደገደልክ ነው የምትቆጥረው። ኮንሲኩዌንሱ ከባድ። ኢትዮጵያውያንም ከጀርባው በደንብ ይሰለፋሉ። እንደሚንታ እኛ የአማራ ብሔርተኛ እኔ ኦሮሞ ይሄን እንጀራ ይብላ ሶማሌ እንጀራ ይብላ ምናምን ብዬ ልሰራላ አልችልም። ልጆች አሉት፣ ልጁ ይጮህለት፣ ልጁ ዲዛይን ያርግለት። እኛ የምንሰራው ለአማራ ነው። አማራ ያለበትን ችግር ሊጠቀም የሚችለውን ተናግረናል። ኢትዮጵያኖች ደግሞ ልትጠቀሙ የምትችሉትን ነገር ራሳችሁ ተነጋገሩ። መናገር ምንችላቸዋል። ለምሳሌ እንደ ስትሬት ኦፍ ኦርሙዝ አይነት ምናምን አይነት ኮሪደር ባብል ኤልም መቆጣጠር ይቻላል። የዓለምን ኢኮኖሚ ማኒፕሌት ማድረግ ይቻላል። ኢትዮጵያ ታላቅ የፖለቲካ ኃይል መሆን ትችላለች ምናምን አለው። ልተንት ነው። እኔ ግን ስራ አይደለም ወይም ኃላፊነታችን አይደለም። እንደ ኢትዮጵያዊ ወደፊት ስናወራ እንወያየዋለን ምን ሊጠቅም ይችላል። ግን ኢትዮጵያንም ቀላል የማይባል ይጠቅማታል። ፖለቲካሊም ኢኮኖሚካሊ። ፖለቲካሊ ሜቢ ይህን አካባቢ ከያዘች በሚመጡት 10 ዓመታት ውስጥ የዓለምን የኢኮኖሚ እንቅስቃሴ የምትወስን ግሎባል ፓወር ያደርጋል።
ኢራን ልክ ስትሬት ኦፍ ሆርሙዝ ላይ ፖቴንሻል እንደነበራት ኢትዮጵያም በባብል ኤል ላይ ጠንካራ ፖዚሽን ይኖራል። በየመን ፖለቲካ፣ በሳውዲ ፖለቲካ ቢኮዝ ውሃውን ተሻግሮ እነዚህ ሀገራቶች እና በፍጥነት ልታደግ የምትችልና ቢኮዝ ሁሉን ትቆጣጠራለች። ይሄ ለኢትዮጵያኖች ኢኮኖሚ ያው የምታውቁት ይሄን አንተነት ነው ቢኮዝ ስራችን ስላሉ እኛ አማራ እንጀራና ወጥ በልተን ያደግነው የአማራ እናቶች ነው ያሳደጉ። ስለዚህ ኃላፊነታችን ነው አብልቶ አጠጥቶ አስተምሮ ባህል ቋንቋውን ምን ሁሉ አስተምሮ ላሳደገን ታላቁ የአማራ ህዝብ ነው ሊገዛን የሚችል ኦነራችን ኦን የሚያደርገን ባለቤታችን የአማራ ስለሆነ ከአማራ ህዝብ አንግል ያለውን ተናግረን እዚህ ያላችሁ ኢትዮጵያኖች ደግሞ ኢትዮጵያ ልጠቀም የምትችለው ነካ አድርጌላችኋለሁ። ፖይንቱ ስለ ባብል ኤል ያዙት። የዓለም ንግድ በዛ በኩል ምን ያክል ፐርሰንቱ ያልፋል? ስትሬት ኦፍ ሆርሙዝን አንፈልገውም ቢሉና የነዳጅ አምራቾች በዚህ በኩል መነገድ ቢጀምሩ ምን ያክል ፐርሰንቱ የዓለም የነዳጅ እንቅስቃሴ አክቲቭ የሆነ በዛ በአሰብ ኮሪደር በኩል ምን ያክሉ ያልፋል? የኢስት አፍሪካን ሴኩሪቲ ምን ያክል ዶሚኔት እናደርጋለን? ያን አካባቢ ከተቆጣጠርን ከሱዌዝ ካናል ባለቤቷ ግብጽ ጋር ምን አይነት የፖለቲካ የበላይና የበታችነት ይኖራል? ማን ነው ፖቴንሻል ያለው? ስዊስ ካናል ያላችሁ ሰዎች ናቸው ወይስ ባብል ኤልን የተቆጣጠሩት ናቸው? ምን ያክል የፖለቲካ አፕሊፍት እንደሚል ያን አካባቢ ላይ የተቆጣጠርክ ማለት ማሪታይም ይኖርሃል ምናምን ምን ያክል መሳሪያ ከተለያየ ሀገር ወደ ሀገር ማምጣት ትችላለህ አንኮንትሮል። ስለዚህ ሚሊተሪ እንትንህ ምን ያክል ሞደርናይዝ ማድረግ ትችላለህ። ኦኬ ይሄ እንደ ኢትዮጵያ ስታስብ ምን ያክል ማህበረሰብህ ኢምፖርት ኤክስፖርት ቢዝነስ ውስጥ ይገባል። ኢትዮጵያ ያላትን የአባይ ግድብ ምናምን ኤነርጂ ተጠቅማ ምን አይነት ፕሮዳክቲቭ ሀገር መሆን ትችላለች? ቢኮዝ ኤክስፖርት ማድረግ ኢዚ ከሆነ ምን አይነት ኤክስፖርቲንግ ሀገር መሆን ትችላለች? ምን ያክል ፋብሪካዎች ኢትዮጵያ ውስጥ ይኖራሉ? ምን ያክል ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ ምን ያክል ማምጣት ይችላል? ዩኔሚት ኢኮኖሚስቱን ጥራው፣ ፖለቲከኛውን ጥራው፣ ጂኦፖለቲካል አናሊስቱን ጥራውና ኢትዮጵያ ከዚህ የምታገኘው ነገር ሂሳቡን ሰሩት። አሁን ባለው የኢትዮጵያ ፖለቲካ ማለት ኦኬ ና አመሰግናለሁ። ቴንክ ዩ እናመሰግናለን። አቶ ይርታቸው ጎይድ መሄድ ይችላሉ። አጀንዳው ላይ ብቻ ጋይስ፣ እኔ አጀንዳው ላይ ነው። አቶ ይርታቸው ጎይድ አጀንዳው ላይ ብቻ። እኔ እዚህ ጋይስ ከአጀንዳው ውጭ እንዳትወጡ። እኔ አጀንዳ ዛሬ አሰብ ነው እያወራን ያለው በአሰብ ጉዳይ ነው እና በአሰብ ዘብና በእንትን መካከል አሁን እዛ ወሎ ጋር ስላለን አሰብ ዘብ ሞስትሊ ወደ ሰራዊቱም ወደ ምን እንደሚመጣ እናውቃለን። ዘራቆ በዛኛው ስልኬ አስገባኝ፣ በዛኛው ልውረድ። ኦኬ አይ ቆይደ እንግዲህ ይሄኛው አጠቃላይ የኢትዮጵያ ዋና የአማራው የወሎም ቢሆን ጥንታዊ ታሪካዊ ያለው የወሎ እንደሆነ አሰብ በግልጽ በማንም ሰዓት የሚታወቅ ነው። ያን ነገር ግን how we gonna empower our people መጀመሪያ ራሳችን ውስጥ ያለው ችግር ሳናስወግድ ሌላ ጠብ መጫሩ ይሆንብናል። እኔም ማምነው ኤርትራ ኢንተርናሽናል ኮሚኒቲ ሪኮግናይዝ ያደረጋ እስከሆነ ድረስ መጀመሪያ ዩናይትድ ኔሽን ማስፈጸም የሚገባን ስራ ከሰራን በኋላ ነው። ይሄ ከድል በኋላ እንጂ ገና አሁን ፋኖ ድል ሳይበቃ ዝም ብሎ ጭሮ ተራውጦ ነገር ፍለጋ ነው የሚሆነው። ስለዚህ የምሰራውን ሁሉ በግልጽ ፋኖ አፋብን ያርግ እኮ አላለም እኮ አውቶሪቲዎች። ቆይ አጠቃላይ ሌልና የከፋፈልክ የተደራጀው አንድ የሆነው የከፋፈልክ ሌላ ድል መመኘቱ ገና ከየት ያለ ፋኖ እንደምታመጡት አላቅም። ግን የተቻለው የውስጥ ያለው ልዩነታችን አጥበን በስፋት ያለው ተከዘዘው አሁን ትልቅ ግዙፍ ሰራዊት ነው ኢትዮጵያን የሚወክል አድርገ ማውራቱ እንግዲህ ከኛ በላይ የሚያውቀው ነገር የለም። ለአገሩ ለወልቃይት ጠገዴ ለጠለምት ለእንደዚሁ ለአማራ ህዝብ ደጀን ሊሆን ይችላል። በሰቲት ሞራና በቃፍታ ሞራ የሚመጣውን ኃይል በትግራይ ኃይል ሲመጣ ሊከላከል የሚችልበት መንገዶች ብዙ አድቫንቴጅ አለው። እንዲያውም ኢኮኖሚ ሳይሰጠው ባጀት ሳይመደብለት
በሀገሪቱ ያላት ኢኮኖሚ በቦታው ያለው ኢኮኖሚን በመስራት ትልቅ የተሻለው የሚሆነው ግን አንድ ስንሆን ነው። አጠቃላይ አማራ አንድ እንደ አማራ ቢቆም ባዴን ብልጽግና ያለው አድማ በታኝ ሚሊሻው ፋኖ አጠቃላይ ያለው ውይይት አድርገን አንድ ላይ ስንመጣ ምን ይሆናል? ህዝባችን ፓወር ያደርግ በመሬታችን ጦርነት አይኖርም። መሬታችን ጦርነት ሳይኖር ወደ ሌላ ቦታ ሄደን ተንቀሳቅሰን ነፃ የምናወጣው የአማራ ህዝብ አንድ 11 ሚሊዮን ወይ 20 ሚሊዮን የሚሆን በኦሮሚያ ክልል በተለያዩ ቦታዎች የተበተነው ሰብስበን ወደ አንዱ ይመጣበት ከዛ በኋላ በህጋዊ መጠየቅ የሚቻልበት መንገድ አለ። We have to ask United Nations how we're going to deal with this. We have 135 million people. ስለዚህ ያስፈልገናል። እንደገና ይህን እንትኑ ካርታው በኮሎናይዝ ሲስተም በወጣው ኢትዮጵያ አክሰስ እንዳይኖራት የወጣ ህገ መንግስት ነው። ዩናይትድ ኔሽን ያጸደቁ በዛ ሰዓት ኢትዮጵያ አፍሪካ በባርነት በነበረችበት ነው ብሎ ብዙ ነገር ዩናይትድ ኔሽን ላይ ካጸደቀ በኋላ ከዛ በኋላ ይገባናል ብሎ ከጸደቀ በኋላ ሌላ ተመልሶ ኢትዮጵያን የሚወራት ኃይል እንዳይገነባ የሚሆንበት መንገድ ይመጣልና ኮታሪ አሁን ለምሳሌ ተከዜዘብ ኢትዮጵያን እዛጋ ወራሪ ኢትዮጵያን ይጠብቃል አይደል? ተከዜዘብ ቤተሰቦቻችን እኮ ናቸው። አሁን ስለዚህ the same thing እዛጋውን ለምሳሌ ጥሩ ተሞክሮ እዛጋ ተደርጓል። ጥሩ ተሞክሮ ምንድነው? ተከዜዘብ እዛጋ ስላለ ባለፈው አሁን ሌላ ሰው ተመልሼ እመጣለሁ ሌላ እንትን ስለመጣ ስራ ስለመጣ ወደ ስራዬ ልሄድና አዳምጣቸዋለሁ። ምን ያደርጋል ስራው? ይሄ ላይ እናውራ እንጂ ምን ይመጣል እኮ ስራው። ሊፍቷ ስትጮህ ሰማህ አይደል? እኛ ላይ እየሰሩብን ነው ለከሙድ የሚይዙብን። ፕሪንስ ሰላም እንዴት ናችሁ? እንዴት ነው ወንድማችን? የሆነ ድምጽ ያለው ሁላችሁ የተከበራችሁ አማራ ኤክስ ምናምን ያ በጣም ጥሩ ሐሳብ ነው። ቱቢያንስ እኔ ኤርትራዊ ነኝ። ኤርትራዊ ስለ እዛ ክስክስ የሚባል ሴንተር የሆነ የአጋዚያ ሴንተር የድሮ ኢትዮጵያ የመጀመሪያ ሀገረ መንግስት የመሰረተችበትን ቦታ ነኝ። እኔ የሚለው የኢትዮጵያን ህዝብ ወደብ መጠቀም አለበት። ሁኔታው እሱ ነው። ግን ችግሩ ምንድነው? ይሄ ጋላ ሰዓት መጀመሪያ መወገድ አለበት ብዬ አምናለሁ። ገባ? የአማራ ህዝብ ወይም የትግራይ ህዝብ አብሮ አንድ ሆኖ አንድነት ፈጥሮ ኖ ስለሱ አይደለም እያወራሁ ነው። አስተሳሰብ ያ ያመጣል ወደ አሰው የሆነ ጫጫታ አለ። ደግሞ ከጫጫታው ትወጣለህ። ኦኬ በቃ እድል ስጣቸው ነው። ኦኬ ጫጫታ አለ። ሀለኝ ከጀርባ እመጣለሁ ወደ አንተ ጋር ቀኝ አዝማች